ሰላም ጤና ይስጥልኝ ውድ የደቡሻ ሄልዝ ቲዩብ ተከታታዮች እንደምን ቆያችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ በሀገራችን ብሎም በአካባቢያችን ስለተከሰተው ማርበርግ ቫይረስ አንዳንድ ቪዲዮዎችን እየሰራሁ እንደሆነ ይታወቃል። ዛሬም አዲስ መረጃዎችን ይዤ ቀርቤያለሁ። ቪዲዮውን ከመጀመራችሁ በፊት ላይክ እንድታደርጉ እንዲሁም ቻናሌን ሰብስክራይብ እንድታደርጉ በአክብሮት እየጠየቅኩ የዛሬው መረጃ እንደሚከተለው ይቀርባል። አብራችሁ ቆዩ። እንግዲህ ወደ ዋናው ርዕስ ከመግባታችን በፊት የበሽታው ስርጭት ምን ይመስላል ወይ ደግሞ ወቅታዊ ሁኔታው ምን ይመስላል የሚለውን እዚህ ጋር ስክሪኑ ላይ እንደምትመለከቱት የሁለት ቀን መረጃ አግኝቼ ነበር። የጤና ጥበቃ ሚኒስቴር እና ህብረተሰብ ጤና ኢንስቲትዩት በጋራ ያወጡትን ነው። ይህም እንግዲህ ህዳር 10 እና የህዳር 12 መረጃ ነው ያየሁት። ህዳር 10 ላይ እንዳየነው ከሆነ 2 ሰዎች ተመርምረው የተገኘባቸው አልነበረም ነበር። ከአንድ ቀን በኋላ ወደ 13 ሰዎች ተመርምረው 2 ኬዝ እንደተገኘ ነው። እንግዲህ በአጠቃላይ 8 ሰዎች ፖዚቲቭ ውጤት እንደተገኘና 3 ሞት እንደተመዘገበ ነው በሀገራችን ሁኔታ የሚያሳየው። ይህም መረጃውን ስናይ ምንድነው ከዚህ መረዳት የምንችለው ከጊዜ ወደ ጊዜ የኬዝ መጠን እየጨመረ እንደሆነ ነው። እንግዲህ ከዚህ በፊት በሰራኋቸው ቪዲዮዎችም አይተናል። ኬዝ ፋታሊቲ ሬት በጣም ከፍተኛ እንደሆነ መጠኑ። ስለዚህ መከላከልን መሰረት ያደረጉ ስራዎች ላይ ትኩረት አድርገን መስራት እንዳለብን እና በየጊዜው የሚወጡ አዳዲስ የማርበርግ ቫይረስ በሽታ ወቅታዊ ሁኔታን በተመለከተ የሚተላለፉ መልእክቶችን ተግባራዊ ማድረግ እንዳለብን ነው ማለት ነው የሚያሳየው። ምክንያቱም በዚህ ሁኔታ የሚቀጥል ከሆነ የበሽታው ስርጭት እየተስፋፋ እንዳይሄድ ስጋት ስላለብኝ ማለት ነው። ስለዚህ አሁንም ቢሆን በአካባቢው የተሰሩ ስራዎች ተጠናክረው ሊቀጥሉ ይገባል የሚለውን መልእክት ለማስተላለፍ ነው ይሄን መልእክት ያመጣሁት ማለት ነው። በመቀጠል እንግዲህ ስናይ በማርበርግ ቫይረስ ህይወታቸው ያለፉ ሰዎች አስክሬንን በተመለከተ ምን አይነት ጥንቃቄዎች መደረግ አለባቸው የሚለውንም የወጡ መረጃዎች አሉ። ለቤተሰብ እንደማይሰጥ፣ እንደማይታጠብ፣ የተቀበሩበት ወይ ደግሞ ደህንነቱ የተጠበቀ የቀብር ስነ ስርዓት እንደሚፈጸም ነው አሁን ባለው መረጃ ለመረዳት የቻልኩት። ይህም የሚሆነው እንግዲህ ይህ በሽታ በቀላሉ ከሰው ወደ ሰው በንክኪ የሚተላለፍ እንደሆነ ግልጽ ነው። ስለዚህ የመተላለፊያ መንገዶችን ከመቀነስና ከመዝጋት ታስቦ ነው ማለት ነው። ስለዚህ የአስክሬን ወይ ደግሞ የቀብር ስነ ስርዓትም ቢሆን የሚፈጸመው ጥንቃቄ ባደረጉ ወይ ደግሞ በጣም በጥንቃቄ ሲከታተሉ ወይ ደግሞ ክትትል ሲያደርጉ የነበሩ ጤና ባለሙያዎች ጋር ይሆናል ማለት ነው። ለቤተሰብ ተላልፎ የሚሰጥ ከሆነ ያላግባብ የሆኑ ንክኪዎች ይኖራሉ። ስለዚህ ሌሎች ተጨማሪ ሰዎች በበሽታው እንዳይያዙ ለመከላከል ታስቦ ይህ በማርበርግ ቫይረስ ህይወታቸው ካለፈ በኋላ አስክሬንን ለቤተሰብ መስጠትም ሆነ እንዳይታጠብ የተከለከለበት ምክንያት ይህ ነው ማለት ነው። እንግዲህ ይህን በመረዳት በዋናነት የበሽታውን ስርጭት ለመቀነስ ታስቦ የተሰራ ከመሆኑ አንፃር ተግባራዊ ማድረግ ይኖርብናል ማለት ነው። ሌላው የቀብር ቦታ ጥበቃን በተመለከተ እንግዲህ ያው አላግባብ የሆኑ ወይ ደግሞ ቀብር ከተፈጸመ በኋላ ተጨማሪ ስርጭት እንዳይኖር በጥንቃቄ መመራት አለበት። በተጨማሪ የማህበረሰብ ትብብር ነው። እንግዲህ በጤና ስራዎችም ሆነ በሌሎች ስራዎች ያለ ማህበረሰብ ትብብር ምንም ውጤት ሊያመጣ አይችልም ማለት ነው። ስለዚህ በዚህ ሁሉ ስራችን ከፍተኛውን ሚና የሚጫወተው ወይ ደግሞ የማህበረሰብ ትብብር ከፍተኛ ቦታ ሊሰጠው ይገባል ማለት ነው። ምክንያቱም በበሽታው ሌሎች ሰዎች እንዳይያዙ በማርበርግ ቫይረስ የተጠቁ ሰዎች ወይ ደግሞ ህይወታቸው ሲያልፍ የሚደረጉ ምርመራዎችንም ወይ ደግሞ የሚደረጉ
የቀብር ስነ ስርዓቶችንም ጭምር መቀበል አለበት ማህበረሰቡ። ይህን አስቸጋሪ ሁኔታ መቀበልና መተግበር ይኖርብናል ማለት ነው። በተጨማሪ ደግሞ ስለ በሽታው የመከላከያ መንገዶችንም ጭምር ከተለያዩ ሚዲያዎች ከጤና ባለሙያዎች የሚተላለፉ መልእክቶችን ተግባራዊ ከማድረግ አንጻር ማህበረሰቡ ከፍተኛ ሚና እንደሚጫወት ነው። ይሄ ደግሞ በክልሉ ጤና ቢሮም በሁሉም ጤና ሴክተሮች በኩል ለህብረተሰቡ እየተላለፈ ያለ ጥሪ ስለሆነ ይህን ተግባራዊ ማድረግ ያስፈልጋል ማለት ነው። የሚተላለፉ መልእክቶችን በአግባቡ ተግባራዊ ማድረግ፣ የጥንቃቄ መልእክቶችን ማከናወን፣ የበሽታው ምልክት የተባሉ ምልክቶች ስታይ ወዲያው ወደ ጤና ተቋም ሄደው ምርመራ በማድረግ በማሳወቅ እንደ ከዚህ ቀደሙ የመጣውን ወረርሽኝ እንዴት እንደመለስን ይታወቃል። ከዚህ በፊት ባለው ሁኔታ አሁንም በንቁ ተሳትፎ ይህንን ወረርሽኝ መቀነስ እንችላለን፣ መግታት እንችላለን ማለት ነው። ስለዚህ የህብረተሰብ ተሳትፎ ከፍተኛውን ሚና የሚጫወት ይሆናል ማለት ነው። በዚህ በማርበርግ ቫይረስ መከላከያ በተመለከተ ሌላው ቁልፍ መረጃዎችን በተመለከተ እንግዲህ በየጊዜው ያው ጥናት ውስጥ ወይ ደግሞ ጥናት ላይ ያለ ሂደት ላይ ያለ ነገር ስለሆነ በየጊዜው አዳዲስ መረጃዎች ይወጣሉ። ይህም እንግዲህ መተላለፊያ መንገዶች ናቸው። ይህም በንክኪ ነው። ማንኛውም በሰውነት ፈሳሽ ማለትም በምራቅ፣ በሽንት፣ በሰገራ፣ በሽንት፣ በደም ማንኛውም በሰውነት ፈሳሽ ወይ ደግሞ በግብረ ስጋ ግንኙነት አማካኝነት እንደሚተላለፍ ነው። ሌላው ከእንስሳት ወደ ሰው በትንኝ ንክሻ ወይ ደግሞ በሌሎች እንደሚተላለፍ ነው ማለት ነው የተነገረው። በተጨማሪ ደግሞ ከአስክሬን ወይ ደግሞ አላግባብ የሆኑ የአስክሬን ንክኪዎች የሚኖሩ ከሆነ ከሟቹ ወደ ጤነኛው ሰው የመተላለፍ እድል አለው ማለት ነው። ስለዚህ ይሄ እንግዲህ የማርበርግ ቫይረስ በየጊዜው ጥንቃቄ መታከል ያለበት እንደሆነ ነው የሚያሳየው። በተጨማሪ የተሳሳቱ ግንዛቤዎችን ማረምና ተግባራዊ ማድረግ ተገቢ ነው ማለት ነው። እንደ ኮሮና ቫይረስ አይደለም ወይ ደግሞ እንደ ኮሮና ቫይረስ የመተላለፊያ መንገዱ በአየር አይተላለፍም ማለት ነው። ስለዚህ ማድረግ የሚገቡንን ቅድመ ጥንቃቄዎች በአግባቡ በማድረግ ከበሽታው ራሳችንም ሆነ ሌሎችን ሰዎች መከላከል ይኖርብናል ማለት ነው። በተጨማሪ የሞት ምጣኔ እንግዲህ እስከ 88% እንደሆነ ነው። ኬዝ ፋታሊቲ ሬቱ በጣም ሃይ ነው። ከኮሮና ጋርም ስናነጻጽር ከፍተኛ የሆነ የሞት ቁጥር ተመዝግቧል ማለት ነው። በዚህ ይህንን እንግዲህ በጣም ከባድ የሆነ ቫይረስ ወይ ቫይራል የሆነ ሄሞራጂክ ዲዚዝ ነው። አብዛኛው ጊዜ በተለይ ከዚህ በፊት የሰራኋቸው ቪዲዮዎች ላይ እንዳየነው ከሆነ መተላለፊያ መንገዱን በተመለከተ መንገዱ ብቻ ሳይሆን ከተያዙ ሰዎች ምን ያህሎቹ ይሞታሉ የሚለውን እያንዳንዱን ቁጥር አይተናል እና በተለይ ባላደጉ ወይም አፍሪካ ሀገራት ላይ እስከ 100% የመሞት እድል እንደነበራቸው ነው ከዚህ በፊት ባለው መረጃ ያየነው ማለት ነው። ስለዚህ ከፍተኛ የሆነ ቁጥር ይመዘገባል ወይ ደግሞ ተመዝግቧል ማለት ነው። ይህን በተመለከተ እንግዲህ በጣም ጥንቃቄ መደረግ አለበት። የሞት መጠንን እንግዲህ የሞት ምጣኔውን ከፍተኛ ሊያደርጉ የሚችሉ በተለይ ጥንቃቄ ያልተደረገ ወይ ደግሞ ያለ ጥንቃቄ ንክኪዎች የሚኖሩ ከሆነ ወደ ሌሎች ሰዎች የመተላለፍ እድሉ በዛ ልክ ከፍተኛ እንደሆነ ነው ጥናቶች የሚያሳዩት። በተጨማሪ እንግዲህ ከህመም በኋላ ምን አይነት ሁኔታ ይኖራል የሚለውን በምናይበት ሰዓት ቫይረሱ በወንድ የዘር ፈሳሽ ውስጥ እስከ 1 አመት ሊቆይ እንደሚችል ነው። የዳኑ ሰዎች ራሱ ከህመሙ ያገገሙ ወንዶች ለ1 አመት ልቅ የሆነ ግብረ ስጋ ግንኙነት ከመፈጸም መቆጠብ አለባቸው። ምክንያቱም ቅድም የመተላለፊያ መንገዱን ሲገልጽላችሁ በግብረ ስጋ ግንኙነትም ሊተላለፍ እንደሚችል ወይ ደግሞ ከታመመ ሰው ወደ ጤነኛ ሰው በግብረ ስጋ ግንኙነት በዘር ፈሳሽ አማካኝነት ሊተላለፍ እንደሚችል አይተናል ማለት ነው። ስለዚህ ይህ ማለት እንግዲህ
ከህመሙ ቢያገገሙም እንኳን እስከ 1 ዓመት ባለው ጊዜ ውስጥ ልቅ የሆነ የግብረ ስጋ ግንኙነት ማድረግ እንደሌለባቸውና ነገር ግን ተገቢውን ክትትልና ሕክምና ተደርጎለት የዳነ ሰው ከቫይረሱ የጸዳ ከሆነ በሽታውን ወደ ሌሎች ሰዎች ማስተላለፍ እንደማይችሉ ነው ማለት ነው። እንግዲህ እንደምናየው ከሆነ ቫይረሱ በሰው ሰውነት ውስጥ ብዙ የመቆየት እድል እንዳለው ነው። እንግዲህ ዛሬ ለማስተላለፍ የፈለኩት መልእክት ይሄን ይመስላል። በተከታታይ እንደዚህ አዳዲስ መረጃዎች እንዲደርስላችሁ ከፈለጋችሁ ቻናሌን ሰብስክራይብ አድርጉ። እንዲሁም ይህን መልእክት ለሌሎች ሼር እንድታደርጉ በአክብሮት እጠይቃለሁ። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ